ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። የከበረ ሰላምታችን ከጣና ቴሌቪዥን ዜና ክፍል ይድረሳችሁ በማለት የግንቦት 22 ቀን 2018 ዓ.ም የጣና ቴሌቪዥንን የዕለቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። ሆስፒታሉ በወታደር ተሞልቷል። ስልክ መያዝም ሆነ ወደ ቀዶ ሕክምና ክፍል ማለፍ ፈጽሞ የተከለከለ ነው። ስንጠረጥር ተመቶ የገባ አዛዥ ሳይኖር አይቀርም። ይህንን የሚሉት የደብረ ብርሃን ሪፈራል ሆስፒታል ምንጮቻችን ናቸው። በደብረ ብርሃን ሆስፒታል የሆነውና እየሆነ ያለው ወታደራዊ ጉዳይ በዕለቱ ዜናችን ቀዳሚው መረጃችን ነው። የፋኖ የብልጽግናውን የኮንክሪት ምሽግ ሲሰብር የብልጽግናውን ቁልፍ ሰውም እርምጃ እንደወሰደበት አስታውቋል። ምቱ የበረታበት ብልጽግናው በበኩሉ ቆቦ ላይ የመታኝ ፋኖ ብቻ አይደለም ወያኔም አለበት ብሎ ክስ አቅርቧል። ፋኖ በዚህ ጉዳይ ምን ይላል የሚለውንና የቀጠናውን ተጋድሎ በዝርዝር እናስደምጣችኋለን። መከራችን እንጂ ሙከራችን አልተሳካም ሲሉ የሚናገሩት የብልጽግና ሰራዊት አባላት ናቸው። ለመሆኑ የሰራዊቱ አባላት በምን ጉዳይ ነው ይህን የተናገሩት የሚለውን ዜናችን በዝርዝር አሰናድቶታል፣ ተሰሙታላችሁ። ብአዴን በለመደው ቅጥፈቱ ቢገፋበትም መሬት ላይ ያለውን እውነታ ግን ታዛቢዎች ተናግረዋል። የተሽከርካሪ እንቅስቃሴ ገደቡ ምን ይመስላል የሚለው የሾፌሮች ምስክርነት በዝርዝር ይደመጣል። የትግራይ ክልል እንቆቅልሽ ተባብሶ ቀጥሏል። በመፈንቅለ መንግስት ከስልጣን የወረዱት ወዲ ወረደ አልታገጥኩም አልታፈንኩም ብለው ቢናገሩም እስካሁን የት ነበሩ ለሚለው ጥያቄ ግን ምላሽ አልሰጡም። የሰኔ 11 ቀጠሮና የህወሓት ዝግጅት በዜናችን የተመለከትነው ልዩ መረጃ ነው። ሰዓቱ ሲደርስ ይቀርብላችኋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች ዜናዎችን ይዘናል። እስከ ፍጻሜው አብራችሁ እንድትቆዩ በአክብሮት እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ሆስፒታሉ በወታደር ተሞልቷል። ደብረ ብርሃን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ትናንት ደብረ ብርሃን ከተማና አካባቢው ባደረገው ልዩ ተጋድሎ የብልጽግና ሰራዊት መስመራዊ መኮንን አዛዥ ኮሎኔሎችን ጨምሮ በመቶዎች የሚቆጠር እርምጃ ሲወሰድባቸው በ5 መኪና የተጫኑ ቆስለኞች ደግሞ ደብረ ብርሃን ሪፈራል ሆስፒታል ገብተዋል። ከደብረ ብርሃን ሪፈራል ሆስፒታል የጣና ቴሌቪዥን ምንጮች እንዳረጋገጡት በ5 መኪና የተጫኑ ቆስለኞች ወደ ሆስፒታላችን እንደገቡ ሲቪል ታካሚዎችን አስወጡ ብለው ሙሉ የሆስፒታሉን አልጋዎች ለወታደሮቹ ሕክምና እንዲሆኑ ተደርገዋል ሲሉ ተናግረዋል። የአማራ ፋኖ ሸዋ ጠቅላይ ግዛት አሳምነው ዕዝ ውህደት መፍጠሩን ተከትሎ ቀጠናውን በሚገባ እያስከበረ መሆኑን የገለጸው የዙ ህዝብ ግንኙነት መምሪያ በበኩሉ በትናንቱ ውጊያ የጠላት ሰራዊት ከባድ ኪሳራ ነው የደረሰበት። ኮሎኔሎችንና ሻለቃዎችን ጨምሮ ከፍተኛ ቁጥር ያለው የጠላት ሰራዊት ከጥቅም ውጭ ሆነው በእኛ በኩል በዜሮ መስዋዕትነት ነው። ይህም የሰራዊታችንን ወትሮ ዝግጁነትና ግዳጅን የመፈጸም ብቃት ያሳያል ብለዋል። የዙ ሁለት ኮሮች ማለት የአጼ አምደ ጽዮንና አጼ ዘርዓ ያዕቆብ ኮሮች አባላት የሆኑ የተለያዩ ሻለቆች በጥምረት በደብረ ብርሃን ሪጂኦፖሊታን ከተማ ላይ ከፍተኛ ውጊያ በማድረግ ከ3 መኪና በላይ የስርዓቱን ሰራዊት እርምጃ ወስደውበታል። የብልጽግናው ስርዓት ለመናገሻ አዲስ አበባ ከተማ ቅርብ ርቀት ያለውና መናገሻ ከተማዋ አዲስ አበባም በሸዋ ጠቅላይ ግዛት ስር የምትገኝ አማራ ከተማ መሆኗን ተከትሎ አስቀድሞም ቢሆን በዚህ ቀጠና ከፍተኛ ቁጥር ያለውን ኤሊት ፎርስ የሚባለውን ኃይሉን አሰማርቶ መቆየቱ ይታወቃል። በሸዋ ጠቅላይ ግዛት የተሰማራው የብልጽግና ሰራዊቱ ዋና ማዘዣ ጣቢያውን ደብረ ብርሃን ከተማ በማድረግ በየቀኑ ለአዲስ አበባ ዋና መምሪያ ሪፖርት ሲያደርግና መመሪያ ሲያቀብል የቆየ ሲሆን ይህን የብልጽግና ሰራዊት እንቅስቃሴ ሲከታተል የቆየው የአማራ ፋኖም በትናንትናው ዕለት በወሰደ የተጠና እርምጃ ከፍተኛ ወታደራዊና ፖለቲካዊ ድል የተቀዳጀበትን ተጋድሎ አድርጓል። ከፍተኛ ተጋድሎ በተካሄደበት የትናንቱ የደብረ ብርሃን ከተማ አካባቢ ውጊያ ጉዳት የደረሰባቸው የብልጽግናው ሰራዊት አባላት በ5 መኪና ተጭነው ደብረ ብርሃን ሪፈራል ሆስፒታል ሲገቡ ዋና ዋና አዛዦች የሚባሉት ደግሞ ወደ አዲስ አበባ ጦር ኃይሎች ሆስፒታል ተወስደዋል። ይህ ዜና እየተጠናቀረ በነበረበት ሰዓት የደብረ ብርሃን ሪፈራል ሆስፒታል ምንጮቻችን ሲገልጹም ሆስፒታሉ ሙሉ በሙሉ የተሞላው በመንግስት ወታደሮች ነው። ማንም ሰው ስልክ እንዳይዝ ተከልክሎ ጥብቅ ጥበቃ እየተደረገብን ነው። በተለይ ቀዶ ሕክምና ክፍል አካባቢ ፈቃድ ከተሰጣቸው ሐኪሞችና ጥቂት ወታደሮች በስተቀር ማንም እንዳይደርስ ተከልክሏል ብለዋል። ምንጮቻችን አክሎም ከተጎዱት መካከል ባለከፍተኛ ማዕረግተኞች ሳይኖሩበት አይቀርም ሲሉ ገልጸው ለዚህም ሳይሆን አይቀርም ጥበቃው እጅግ የተጠናከረ የሆነው ሲሉ ተናግረዋል። ከትናንት እኩለ ቀን ጀምሮም ደብረ ብርሃን ሪፈራል ሆስፒታል ሙሉ በሙሉ ለአካባቢው ማህበረሰብ አገልግሎት መስጠት አቁሞ ሙሉ ግዳጁን ለብልጽግና ሰራዊት አገልግሎት እየሰጠ መሆኑን ምንጮቻችን በላኩልን መረጃ አስታውቀዋል። የደብረ ብርሃኑን በድል የታጀበ ውጊያ አስመልክቶ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ የህዝብ ግንኙነት መምሪያ ሲገልጽም የእኛን አንድነት የአማራ ህዝብ በጉጉት ሲጠብቀው የነበረበት ምክንያት ምን እንደሆነ በግዳጅ ስምሪት ሰራዊታችን አስመስክሯል። ለዓላማ የሚታገልና ለህዝብ አደራ የሚታመን ስልጡን ሰራዊት የገነባን መሆኑን ጠላትን በሚገባ እንዲያውቅ የተደረገበት ውጊያ ነበር ብሎታል።
የኮንክሪት ምሽጉና የባዲኑ ባለስልጣን በፋኖ ተመቱ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አፄ ምኒልክ ዕዝ ዘመቻ አይሻ ሰይድ ብሎ ባወጀው ተጋድሎ በብልጽግናው ሰራዊት ላይ ከፍተኛ ኪሳራ ማድረሱን አስታወቀ። የኮንክሪት ምሽግ መስበሩን የገለጸው እዙ የወረዳ ብልጽግና ጽሕፈት ቤት ኃላፊ የነበሩ የስርዓቱን ባለስልጣንም እርምጃ እንደወሰደባቸው ጨምሮ ገልጿል። የአማራ ፋኖ ወሎ ቤት አማራ አፄ ምኒልክ ዕዝ የህዝብ ግንኙነት መምሪያ የዕለቱን ተጋድሎ አስመልክቶ ለጣና ቴሌቪዥን እንደገለጸው 102ኛ ኮር በጸረ አማራው የብልጽግና ስርዓት የጥምር ጦር ሰራዊት ላይ ጠንካራ እርምጃ ወስዷል። በዘመቻ አይሻ ሰይድ በተኩለሽ ከተማና ዙሪያው መብረቃዊ ጥቃት በመፈጸም 2 የጠላት ምሽጎችን ማስለቀቅ ችሏል ብሏል። በሰሜን ወሎ ዞን በራያ ቆቦ ወረዳ በተኩለሽ ከተማ የ102ኛ ኮርና የ101ኛ ኮር እንዲሁም ልዩ ዘመቻ በጋራ ማጥቃት በማድረግ ከፍተኛ ቁጥር ያለ የብልጽግናውን ሰራዊት እርምጃ እንደወሰዱበት የገለጸው የአማራ ፋኖ ብሔራዊ ንቅናቄ አፄ ምኒልክ ዕዝ ህዝብ ግንኙነት መምሪያ ከፍተኛ ቁጥር ያለው የብልጽግና ሰራዊት እርምጃ እንደተወሰደበት ተናግሯል። የአፄ ምኒልክ ዕዝ ህዝብ ግንኙነት መምሪያ አክሎም 102ኛ ኮር አካል የሆነው 12ኛ ክፍለ ጦር ከተኩለሽ ከተማ በሰሜን ምስራቅ ማለትም በሾዎች ማርያም እስከ ምሽቱ 4 ሰዓት ድረስ 2ኛ ሻለቃ የ3ኛ ሻለቃና የ6ኛ ሻለቃን ሙሉ ኃይል በማስጠጋት በሞርተርና በዲሽቃ ሽፋን በመስጠት የጨበጣ ውጊያ አድርገው ሙሉ በሙሉ በማጥቃት ከፍተኛ ኪሳራ ማድረስ ችለዋል ሲል አስታውቋል። የብልጽግናው ሰራዊት ወደ ጀመዶ እና በረሃ ማርያም እንዲሁም በራያ ቆቦ ወረዳ የሚገኙ የገጠር ቀበሌዎችን ለመያዝ እንቅስቃሴ ለማድረግ ሞክሮ እንደነበር ያስታወቀው የህዝብ ግንኙነት መምሪያው፣ ሆኖም በእኛ ሰራዊት ወትሮ ዝግጁነትና ለዓላማ የመታገል ብቃት የተነሳ ጠላት የኃይል የበላይነት ተወስዶበታል ብሏል። በተጨማሪም የ12ኛ ክፍለ ጦር 1ኛ ሻለቃ 4ኛ ሻለቃና 5ኛ ሻለቃ በሜካናይዝድ የታገዘ ውጊያ ከተኩለሽ ከተማ በሰሜን ምዕራብ በኩል በሞርተር 82 ኢላማውን የጠበቀ ድብደባ በማድረግ 2 የብልጽግናውን ሰራዊት የኮንክሪት ምሽጎችን በማስለቀቅ ወሳኝ ወታደራዊ ገዢ ቦታ በቁጥጥር ስር መዋል ችሏል። የብልጽግናው ስርዓት ጽንፈኛው ከህወሓት ጋር ሆኖ ወጋይ ብሎ በገለጸው በዚህ ውጊያ 65 የብልጽግና ሰራዊት አባላት እርምጃ ተወስዶባቸዋል። የብልጽግናው ስርዓት በአፄ ምኒልክ ዕዝ ሰራዊት ላይ ያቀረበውን የኃይል አሰላለፍ ውንጀላ የዙ ህዝብ ግንኙነት መምሪያም ሆነ ድርጅቱ አላስተባበሉም። በትናንትናው ዘገባችን የህወሓት ሰራዊት በራያ አላማጣ ተነስቶ ወደ ቆቦ እንቅስቃሴ ማድረጉን መዘገባችን ይታወሳል። ይህ በእንዲህ እንዳለ የብልጽግና ጽሕፈት ቤት ኃላፊው በፋኖ እርምጃ ተወስዶባቸዋል። የአፄ ምኒልክ ዕዝ የከተማ ሰርጂካል ኦፕሬሽን ቲም የፈጸሙትን ኦፕሬሽን አስመልክቶ የዙ 106ኛ ኮር ህዝብ ግንኙነት ክፍል ሲገልጽም የአንጎት ወረዳ ብልጽግና ፓርቲ ጽሕፈት ቤት ኃላፊ ተመስገን ያረጋል ላይ የማያዳግም እርምጃ ተወስዶበታል ሲል አስታውቋል። ያልተሳካው የጦር ሙከራ። የአማራ ፋኖ ብሔራዊ ንቅናቄ በአማራ ክልል ያስተላለፈውን የተሽከርካሪ እንቅስቃሴ ክልከላን ተከትሎ በበርካታ አካባቢዎች ተሽከርካሪዎች ስራ አቁመዋል። የክልሉ መንግስት መንገዶች አልተዘጉም ብሎ የተወሰኑ ከተሞችን እንቅስቃሴ ዋቢ አድርጎ በመደበኛው መገናኛ ብዙሃንና በማህበራዊ ሚዲያ ሰራዊቱ በኩል ቢያስተዋውቅም የክልሉ ህዝብ ግን ከጉዞ ታቅቧል። አሽከርካሪዎችም እንቅስቃሴያቸውን አቁመዋል። በዚህ መልኩ ያለውን እውነታ ለመካድ የሞከረው የብልጽግናው ስርዓት በተለይም በምርጫ ቦርድ በኩል የጉዞ እገዳ መደረጉን የሚመለከት ሪፖርት አልደረሰኝም የሚል የውሸት ሪፖርት እንዲተላለፍ አድርጎ ነበር። በሚዲያ በኩል የተዘጋ መንገድና የተቋረጠ እንቅስቃሴ የለም ብሎ የሚናገረው ብልጽግና መሬት ላይ ግን ከፍተኛ ቁጥር ያለውን ሰራዊት አሰማርቶ መንገዱን ለማስከፈት ሙከራ አድርጎ ነበር። አሽከርካሪዎችን በማስገደድና በማስፈራራት ብቻ መንገዱን ማስከፈት እንደማይቻል የተረዳው የብልጽግናው ስርዓት ሰራዊቱን ልኮ የምርጫ ቁሳቁሱን በእጀባ ለማሳለፍ ያደረገው ሙከራ በፋኖ ጥቃት ደርሶበታል። የአካባቢውን ህዝብ መደበኛ እንቅስቃሴ ለማስቀጠል ሳይሆን የምርጫ ቁሳቁስ ለማጓጓዝ ሲል መንገድ የማስከፈት ዘመቻ የገባው የብልጽግናው ሰራዊት በፋኖ በሚደርስበት ምት ከፍተኛ ኪሳራ ደርሶበታል። የአማራ ፋኖ ብሔራዊ ንቅናቄም ከላይ እስከታች ያለው መዋቅሩ በመናበብ መንገድ በመዝጋትና ህዝብን በማስተባበር የብልጽግናውን የጨረባ ምርጫ ድግስን ለማስቆም የሚያደርገውን ጥረት አጠናክሮ እንደሚቀጥል አስታውቋል። ብልጽግናው በሰራዊት እጀባና ዘመቻ ያደረገው ሙከራ አልሳካለት ያለውም የአማራ ፋኖና የአማራ ህዝብ ተናበው ስለሚሰሩ መሆኑን የፋኖ መሪው አስታውቋል። ይህ በእንዲህ እንዳለ በኦሮሚያ ክልልም በተመሳሳይ የጃልመሮ ሰራዊት የእንቅስቃሴ ክልከላ ማድረጉን አስታውቋል። የኦሮሞ ነጻነት ሰራዊት ኦነግ ሸኔ የተሽከርካሪ እንቅስቃሴ እገዳውን አስመልክቶ ባወጣው ማሳሰቢያ አገሪቱ በእርስ በርስ ጦርነት እየተጎዳች ባለችበትና እያንዳንዱ ዋና የፖለቲካ ፓርቲ ለመሳተፍ ፈቃደኛ ባልሆነበት ሁኔታ አብይ አህመድ ይህንን ምርጫ ተብዬ ድርጊት ለማስፈጸም አጥብቆ እየሞከረ ነው። ተቋማት መዋቅሩ ራሱ የመረጠው የምርጫ ቦርድን ጨምሮ ምንም አልተቀየረም። እንዲያውም ድምጽ ሳይሰጥ የፓርላማ ወንበሮች አስቀድመው ተከፋፍለዋል። በዚህ የተነሳም ምርጫው ቅቡልነት የጎደለው ነው። እርሱ ወደፊት ለመግፋት እየጣረበት ያለው
ይህ ምርጫ እውነተኛ ያልሆነ ተውኔት ብቻ ሳይሆን የፖለቲካ ወንጀል ነው ሲል አስታውቋል። እስከ ግንቦት 27 ድረስ በመላው ኦሮሚያ ውስጥ የትራንስፖርትና እንቅስቃሴ እገዳ መጣሉን ያወጀው ኦነግ ሸኔ ምንም አይነት ተሽከርካሪም ሆነ የንግድ እንቅስቃሴ እንደማይፈቅድና በሰብአዊ ፕሮቶኮል ስር የሚንቀሳቀሱ የተለያዩ አምቡላንሶች ብቻ ከዚህ እገዳ ውጭ እንደሚሆኑ ገልጿል። ይህንን እገዳ የሚጥስ ማንኛውም አካል አፋጣኝና ወሳኝ እርምጃ ይገጥመዋል በማለትም ማሳሰቢያ የሰጠ ሲሆን የዲፕሎማቲክ ማህበረሰብ አባላትም በዚህ ወቅት በኦሮሚያ ክልል ውስጥ የሚያደርጓቸውን ጉዞዎች እንዲያቋርጡ መክረዋል። ይህ የኦሮሞ ነጻነት ሰራዊት ማስጠንቀቂያ የወጣው በአማራ ክልል የሚንቀሳቀሰው የአማራ ፋኖ ብሔራዊ ንቅናቄ ከምርጫው ዕለት ቀደም ብሎ ተመሳሳይ የተሽከርካሪዎች እንቅስቃሴ እገዳ መጣሉን ማስታወቁን ተከትሎ ነው። የብአዴን አስተዳደር ግን የፋኖን ማስጠንቀቂያ ፍርሃት ለመንዛትና የህዝብን ህይወት ለማናጋት የተደረገ ሙከራ ነው ሲል ውድቅ ያደረጉት ሲሆን የጸጥታ እጦት ቢኖርም የመንግስት ስራዎችና የምርጫ እንቅስቃሴዎች እንደሚቀጥሉ ይፋ አድርጓል። ይህ የትራንስፖርት እገዳ የተጣለው የኦሮሞ ነጻነት ሰራዊትና የአማራ ፋኖ ብሔራዊ ንቅናቄ በኢትዮጵያ የምርጫ ሂደት ላይ ለወራት ሲሰነዝሩት የቆዩትን ትችት ተከትሎ የመጣ ነው። መጋቢት 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ የፖለቲካ ፓርቲዎች፣ የመገናኛ ብዙሃን ተቋማትና ሌሎች አካላት ከምርጫ ጋር በተያያዙ እንቅስቃሴዎች ላይ እንዳይሳተፉ ካስጠነቀቀ ከአንድ ሳምንት በኋላ የኦሮሞ ነጻነት ሰራዊትን በተመሳሳይ ሁኔታ ምርጫው ታማኒነት የለውም ሲል ውድቅ ማድረጉ ይታወሳል። የሾፌሮች ምስክርነት በመንገድ መዘጋቱ ዙሪያ የአማራ ፋኖ ብሔራዊ ንቅናቄ ከትናንት ጀምሮ ለተከታታይ 5 ቀናት ተግባራዊ የሚሆን የተሽከርካሪ እንቅስቃሴ ገደብ መጣሉን ተከትሎ ከባህር ዳር ወደ ተለያዩ ከተሞች የሚጓዙ አሽከርካሪዎች ስራቸውን ማቆማቸውን ተናግረዋል። የብአዴን ብልጽግና ባለስልጣናትና ሚዲያዎቻቸው በበኩላቸው መንገድ አለመዘጋቱን ተናግረዋል። የአማራ ክልል መንግስት መንገድ እንዳልተዘጋ በተናገረበት ደቂቃዎች ልዩነት መንገዶቹን ለማስከፈት የጸጥታ ኃይላችን ግዳጁን በሚገባ ሊወጣ ይገባል ሲል በክልሉ በርካታ አካባቢዎች መንገድ መዘጋቱን አምኗል። የብልጽግናው ምርጫ ቦርድ በበኩሉ በመንገድ መዘጋት ምክንያት የተስተጓጎለ የምርጫ ቁሳቁስ ማጓጓዝ ሂደት መኖሩን ሪፖርት አልደረሰኝም ሲል ምላሽ ሰጥቷል። ኢትዮጵያ ኢንሳይደር ያነጋገራቸው የአማራ ክልል ነዋሪዎች በበኩላቸው በጎንደርና በደብረ ማርቆስ ከተሞች የሚገኙ የህዝብ ማመላለሻ አውቶቡስ መናኸሪያዎችም በተመሳሳይ ምንም አይነት ስምሪት አለማስተናገዳቸውን ተናግረዋል። ሚዲያው አክሎም የአማራ ፋኖ ብሔራዊ ንቅናቄ ያሳለፈውን የተሽከርካሪ እንቅስቃሴ ገደብን ተከትሎ በባህር ዳር ከተማ የሚገኙ አሽከርካሪዎች ከጉዞ ራሳቸውን አቅበው መዋላቸውን ዘግቧል። ከጧት 12 ሰዓት እስከ ረፋዱ 4 ሰዓት ድረስ ኢትዮጵያ ኢንሳይደር ባደረገው የመስክ ምልከታ ወደ ተለያዩ ከተሞች ህዝብ የሚያመላልሱ ሚኒባሶችና አውቶቡሶች አገልግሎት መስጠት ማቆማቸውን አረጋግጧል። በከተማዋ በሚገኙት የጎንደር በርና የጎጃም በር መናኸሪያዎችም ከሌላው ጊዜ ያነሱ ሚኒባሶችና አውቶቡሶች ያለ ስራ ቆመው መመልከቱን አስታውቋል። አሽከርካሪዎቹ በሰጡት አስተያየትም የተላለፈውን የፋኖ ውሳኔ ተከትሎ ስራ ስናቆም የመንግስት ስምሪቶች በቅጣት እያስፈራሩን ነው። እገዳውን ጥሰን ብንወጣ አደጋ ይደርስብናል። አይ ብለን ፈርተን ብንቀመጥ ደግሞ እዚህ መናኸሪያ ውስጥ መስራት አንችልም። በአጠቃላይ አጣብቂኝ ውስጥ ነን ያለነው ሲሉ ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ በክልሉ የተሽከርካሪ እንቅስቃሴን ለ5 ቀናት ክልከላ ያደረገው አሁን አገሪቱ የምትገኝበት ሁኔታ ምርጫን ለማካሄድ አመች ባለመሆኑ ሲሆን ከምርጫው በፊትም ጦርነት መቆም እንዳለበት አሳስቧል። በአማራ ክልልና በሌሎች አካባቢዎች የተፋፋመ ጦርነት ባለበት ሁኔታ ገዢው ፓርቲ በመጪው ሰኞ ግንቦት 24 አካሂዷል የሚለውን የጨረባ ምርጫና ዝግጅት የኮነነው አፋብን ምርጫው ህዝቡን ባሳተፈ መንገድ እንደማይከናወን እና የምርጫ ሂደትን ለማሳካት የሚያበቃ አንዳችም ቅድመ ሁኔታ ያልተሟላ መሆኑን አስታውቋል። ገዢው ፓርቲም ይህንን እውነታ ያወቀ ምርጫ ካላካሄድኩ የሚለው ዓለም አቀፉን ማህበረሰቡን እና ሌላውን ኢትዮጵያዊ ጭምር ለማታለል መሆኑን የአፋብን መግለጫ ያሳስባል። በበርካታ አካባቢዎች ከሌላው ጊዜ በባሰ ሁኔታ ጦርነቱ ተጠናክሮ መቀጠሉን የገለጸው የአማራ ፋኖ ብሔራዊ ንቅናቄ ይህንን ተከትሎ በሰላማዊ ዜጎች ላይ የሚደርሰውን ጉዳት ለማስቀረት ሲባልም የጉዞ እገዳ የያዘውን ጥንቃቄ መልእክት ማስተላለፍ አስፈላጊ ነው መገኘቱን በመግለጫው ማሳወቁ ይታወሳል። ይህ በእንዲህ እንዳለ በማዕከላዊ ጎንደር ሰቀልትና ይምባ አካባቢ ምርጫ ማካሄድ የሚቻልበት ምቹ ሁኔታ ለመኖሩን አስመልክቶ የጎንደር ጠቅላይ ግዛት በላይ ዕዝ በጌምድር ክፍለ ጦር አመራር ለአካባቢው ህዝብ የጥንቃቄ መልእክት አስተላልፏል። አርበኛ ክንዱ ግርማ ወይም ቆስቆስ በጣና ቴሌቪዥን በኩል ባስተላለፈው የጥንቃቄ መልእክቱ ብልጽግና አካሂደዋለሁ ለሚለው ምርጫ ወገናችን እንዳይሳተፍ ማሳሰብ እንፈልጋለን። ተሽከርካሪ እገዳው ተግባራዊ ሆኗል። አንዳንድ መመሪያውን ሳያከብሩ በመከላከያ እጀባ ተማምነው የሚንቀሳቀሱትም ከድርጊታቸው እንዲታቀቡ በተሰጣቸው መመሪያ መሰረት እንቅስቃሴያቸውን አቆመዋል። ወገናችንም ይህንን ተረድቶ ራሱንም ሆነ መላውን አማራንና ኢትዮጵያንም እንዲታደግ ምርጫውን ባለመሳተፍ ሊተባበር ይገባል ብሏል።
ጄኔራል ታደሰ የት ከርመው መጡ? በህወሓት መፈንቅለ መንግስት ተደርጎባቸው የትግራይ ክልል ጊዜያዊ አስተዳዳሪነት ስልጣናቸውን የለቀቁት የኦህዴድ ብልጽግናው ሹም ጄኔራል ታደሰ ወረደ በተደጋጋሚ ጊዜ መታገታቸውንና የቁም እስረኛ መሆናቸውን የተለያዩ ሚዲያዎች ሲዘግቡ ቢቆዩም እሳቸው ግን አልታገትኩም፣ ቁም እስረኛም አልሆንኩም ሲሉ መናገራቸው ተሰምተዋል። የቀድሞው የኢህአዴግ ምክትል ማስታወቂያ ሚኒስትርና የአሁኑ የብልጽግናው ስርዓት ደጋፊ የሆነው ኤርሚያስ ለገሰን ጨምሮ በርካታ መገናኛ ብዙሃንና ታዋቂ ግለሰቦች ሳይቀሩ የጄኔራል ታደሰ ወረደን የቁም እስረኝነት በእርግጠኝነት ሲናገሩ መቆየታቸው የሚታወስ ነው። የጉዳዩ ባለቤትና በመፈንቅለ መንግስት ከስልጣን የወረዱት ወዲ ወረደ ግን ኢትዮጵያን ቸክ ለተባለ የእውነት አጣሪ ሚዲያ በሰጡት አስተያየት ታግታል አሊያም የቁም እስረኛ ሆነሃል ለሚለው አሁን እያናገርከኝ ነው፣ እኔ አልታገትኩም፣ የቁም እስረኛም አልተደረኩም፣ የአፍሪካን ኢንተሊጀንስ ያወጣው ዘገባ ላይም እኔ እንደታገትኩም አሊያም የቁም እስረኛ እንደሆንኩ አልገለጸም ብለዋል። ጄኔራል ታደሰ ወረደ ከስልጣን ከወረዱ በኋላ ለመጀመሪያ ጊዜ ድምጻቸውን አሰምተውበታል የተባለው የኢትዮጵያ ፋክት ቼክ ዘገባ ሲሆን እስካሁን የት እንደቆዩ በምን ሁኔታ ላይ እንዳሉና በዚህ ጉዳይ ሹመት የሰጣቸው የኦሮሞ ብልጽግና መንግስት የወሰደው አቋምና ሌሎች ጉዳዮችን በተመለከተ ሚዲያው አልዘገበም ወይም እሳቸው ተጨማሪ ማብራሪያ ሊሰጡ አልፈለጉም። ጄኔራል ታደሰ ወረደ የኦህዴድ ብልጽግናው መንግስት የጊዜው አስተዳደሩ ፕሬዝዳንትነት ዘመናቸውን ካራዘመላቸው በኋላ በሰጡት አስተያየት ህወሓት ከብልጽግና የሚሰጠኝን የስልጣን ማራዘም እንዳልቀበል አሳስበው ነበር፣ ነገር ግን አልሰማዋቸውም፣ ምክንያቱም እንደዚህ አይነት ጨዋታ አልቀበልም ሲሉ መናገራቸው አይዘነጋም። የህወሓት ቃል አቀባይ በበኩላቸው ጄኔራል ታደሰ ወረደ በቀጣዮቹ 72 ሰዓታት ስልጣናቸውን በፈቃደኝነትና በሰላማዊ መንገድ የማያስረክቡ ከሆነ ነገሮች ይበላሻሉ ሲሉ ማሳሰቢያ መስጠታቸውም እንዲሁ የሚዘነጋ አይደለም። በዚህ መንገድ ሁለቱ ወገኖች ማለትም የህወሓትና የኦሮሞ ብልጽግና ተወካዮች እርስ በርሳቸው ዛቻ ሲያስተላልፉ ከቆዩ በኋላ መፈንቅለ መንግስቱ ተካሂዶ ወዲ ወረደው ደብረጽዮን ወደ ስልጣኑ ወጥተዋል። የጄኔራሉ ካቢኔ ተበትኖ ደብረጽዮንም ካቢኔያቸውን ሲያዋቅሩ የክልሉን አስተዳደር ስያሜ የትግራይ መንግስት የሚል መጠሪያ በመስጠት ወደ ስራ መግባታቸው ይታወሳል። የህወሓት ነባርና ወንጀለኛ ጄኔራሎችን ጨምሮ አንጋፋ ፖለቲከኞቻቸውና ዲፕሎማቶቻቸውም በግልጽ በሚዲያ እየቀረቡ የትግራይ ግዛታዊ አንድነትን አስመልሰን ሉዓላዊነታችንን እናውጃለን የሚል የጦርነት ቅስቀሳና ከኢትዮጵያ የመገንጠል ይፋዊ ጥሪ ሲያቀርቡ ተመልክተናል። በሜቴክ አስተዳዳሪነታቸው ለባከነው በመቶ ቢሊዮኖች ለሚቆጠር የሀገር ሀብት ጥያቄ የቀረበባቸው ጄኔራል ክንፈ ዳኛው በፓርላማ ቀርበው ልምዱ ስለነበረን እየሰራን ነው የተማርነው፣ በዚህ መልኩ የጠፋ ሀብት እንዳለ ይታወቃል፣ ፓርላማ ከፈለገና አቅም ካለው እኔን መጠየቅ ይችላል ሲሉ በብሪት መናገራቸው አይዘነጋም። እኒህ ጄኔራል ሰሞኑን በአንድ የትግራይ ክልል ሚዲያ ቀርበው ኢትዮጵያ የተገነባችው በትግራይ ጥላቻ ነው፣ ከሸዋ ስንዴ የማይሰፈርላት ሀገረ ትግራይን እውን ማድረግ አለብን ሲሉ ተደምጠዋል። በዚህ መልኩ የክልሉን ሁኔታ እያንቀሳቀሰ ያለውና በቀጣዮቹ ጥቂት ቀናትም በአማራ ታሪካዊ ርስቶች ላይ ወረራ ለመክፈት የዘጋጀው ህወሓት ከስልጣን ያባረራቸው ጄኔራል ታደሰ ወረደ ከወር በላይ በዝምታ ቆይተው ዛሬ ብቅ ያሉት የት ጠፍተው ነበር የሚሉ ጥያቄዎች ይነሳሉ። ይህ በእንዲህ እንዳለ ህወሓት ከሰኔ 11 በኋላ አካሂደዋለሁ ለሚለው ጦርነት ቅስቀሳውን ያጠናከረ ሲሆን በአማራ ህዝብ ላይ ያለውን ጥላቻን በድጋሚ በአዳራሽ ስብሰባ አረጋግጧል። በፋኖ መካከል ልዩነቱን ለማስፋትም የአንደኛውን እዝ የፋኖ አደረጃጀት ከሌላኛው እዝ ጋር በማላተምና የተለመደ ትምክተኛና ነፍጠኛ የሚሉ ፈረጃዎችን ለአንደኛው እዝ እየሰጠ እርስ በርስ እንዲተራመስ የማድረግ ስራውን አጠናክሮ መቀጠሉን ምንጮቻችን ተናግረዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።